ሰላም ጤና ይስጥልን ተመልካቾቻችን። ዛሬ የምናየው IEEE ስለተባለ የሪሰርች ዳታቤዝ ወይንም ቋት ይሆናል። IEEE ምህጻረ ቃል ሲሆን it stands for the Institute of Electrical and Electronics Engineers ሲሆን ይህንን ደግሞ ወደ አማርኛ ስንቀይረው የኤሌክትሪካል እና የኤሌክትሮኒክስ መሐንዲሶች ማህበር ወይንም ተቋም ማለት እንችላለን። ግን ግልጽ እንዲሆንልን ወይም ቀላል እንዲሆን IEEE የሚለውን ምህጻረ ቃል እንጠቀማለን ለዚህ ቪዲዮ። IEEE እንዴት አክሰስ እናደርገዋለን ወይንም እንዴት እንጠቀመዋለን የሚለውን ይሆናል ዋና ትኩረታችን። IEEE በዋናነት አስፈላጊ የሚሆነው ለማስተርስ እና ለዶክትሬት ወይም PhD ተማሪዎች ሲሆን በዋናነት ቴክኖሎጂ እና ኢንጂነሪንግ ላይ ያተኮሩ ሪሰርቾችን ወይንም ጆርናልስ ኦር ኮንፈረንስ የሚታተሙበት ወይንም በዛ ዙሪያ የተሰሩ ፔፐሮችን የምናገኝበት ቋት ወይንም ዳታቤዝ ይሆናል ማለት ነው። እንዴት አክሰስ ማድረግ እንችላለን የሚለውን ለማየት የግድ የIEEE ዌብሳይት ወይንም URL ማወቅ ይኖርብናል። ያም በቀላሉ IEEE explorer.IEEE.org የሚለውን ይሆናል የምንጠቀመው። ይህንን አክሰስ በምናደርግበት ሰዓት እንደምታዩት ይህ ኢንተርፌስ ይመጣልናል። and the logo of IEEE ወይንም የIEEE ሎጎ ምንድነው? advancing technology for humanity because በዋናነት ትኩረቱ ቴክኖሎጂ ላይ ወይንም ኢንጂነሪንግ ላይ የሚያተኩር ሲሆን ይህንን ቴክኖሎጂ እና ኢንጂነሪንግ ደግሞ መጠቀም የሚኖርብን ለሰብአዊነት ኦር ፎር ሂውማኒቲ ነው። አድቫንስድ ወይንም ሞደርን የሆኑ ቴክኖሎጂዎችን ወይንም በኢንጂነሪንግ እና በቴክኖሎጂ ዙሪያ የታተሙ ጆርናሎች፣ ኮንፈረንሶችን የምናገኝበት ዳታቤዝ ይሆናል። እንደምታዩት ከ6.6 ሚሊዮን በላይ የሆኑ ሪሰርቾችን የምናገኝበት በጣም ትልቅ የሆነ የሪሰርች ዳታቤዝ ነው። በዓለም አቀፍ ደረጃ ቁጥር 1 የሚባል የኢንጂነሪንግ እና የሳይንስ ስፔሲፊካሊ የኢንጂነሪንግ እና የቴክኖሎጂ ፔፐሮች የሚገኙበት ዳታቤዝ ነው። ስለዚህ የዛሬው ዓላማችን እንዴት IEEE ማንም ሰው አክሰስ ማድረግ ይችላል በቀላሉ፣ ግን እንዴት ሳይንቲፊካሊ እና ቀላል በሆነ መንገድ አክሰስ ማድረግ እንችላለን የሚለውን ለመግለጽ ይሆናል። አክቹዋሊ ለባችለር ዲግሪ ተማሪዎችም አስፈላጊ ነው፣ ግን ያው ብዙ ጊዜ ሪፈረንስ እና ሳይቴሽን አስፈላጊ ነው የሚገኘው በማስተርስ እና በዶክትሬት ዙሪያ ባሉ ትምህርቶች ስለሆነ በዋናነት ያተኩራል። እዚህ ጋር ግን የሚያተኩረው ለቴክኖሎጂ እና ለኢንጂነሪንግ ተማሪዎች ነው። ሳይንስም ተማሪዎች አስፈላጊ ነው፣ በት ሶሻል ሳይንስ የሚለውን አያካትትም። በት ለሶሻል ሳይንስ የሚሆኑ ብዙ ዳታቤዞች አሉ። እሱን በሚቀጥለው ቪዲዮቻችን የምንመለከተው ይሆናል። በዋናነት ማወቅ ያለብን IEEE አክሰስ ለማድረግ ያ ማለት ፉሊ IEEE አክሰስ ለማድረግ ወይንም የታተሙ ፔፐሮችን በአጠቃላይ ለማግኘት አንድ ትንሽ የሚያስቸግረው ጉዳይ ኢንስቲትዩሽናል ኢሜይል ወይንም ፍቃድ ያስፈልገናል። ፎር ኤግዛምፕል የዩኒቨርሲቲ መምህራኖች ወይንም የዩኒቨርሲቲ ተማሪዎች የዩኒቨርሲቲዎቻችሁን ኢንስቲትዩሽናል ወይንም ኢሜይላችሁን በመጠቀም አክሰስ ማድረግ ይቻላል። ግን ችግሩ ምንድነው? የእናንተ ዩኒቨርሲቲ ወይንም ተቋም ከIEEE ኤክስፕሎረር ጋር አግሪመንት መፈጸም አለበት። ያ ማለት በየወሩም ሊሆን ይችላል ኦር በአመት ሊሆን ይችላል የሚከፈል ክፍያ ይኖራል። ስለዚህ ተቋማችሁ ክፍያ ከፈጸሙ ወይንም አግሪመንት ካለው ቀጥታ ኢሜይሎቻችሁን በመጠቀም ፍሪ አክሰስ ማድረግ ትችላላችሁ። አዘርዋይዝ ፔፐሮች ስሞቻቸውን እና አብስትራክቶቻቸውን የምታዩ ሲሆን ከዛ ውጪ ፉሊ አክሰስ ማድረግ አትችሉም ይሆናል። ግን ብዙዎች ዩኒቨርሲቲዎች ይህን ሳፖርት የሚያደርጉ ይመስለኛል። ካላደረጉም እንዲያደርጉ ብታደርጓቸው ጥሩ ይመስለኛል። ስለዚህ ዛሬ የምናየው እኔም እንደ ኖርማል አክሰስ እንደምናደርግ ሰው ኢንስቲትዩሽናል ኢሜይል እንደሌለኝ ሰው ነው አክሰስ የማደርገው። ስለዚህ እንዴት አክሰስ እናደርጋለን? በዋናነት ሁለት አይነት ሰርችንግ ሜካኒዝሞች አሉ። ቶፕ ሰርች እና አድቫንስድ ሰርች የሚባሉ አሉ። ለምሳሌ አድቫንስድ ሰርችን ስናይ
ሎጂካል የሆኑ ነገሮችን መጠቀም ይጠበቅብናል። ላይክ ኤንድ ኦር ሰምቲንግ ላይክ ዛት ወይንም ደግሞ በቀናቶቻቸው ወይንም ፐብሊኬሽን ይር ኦር ዴት አድድ ቱ IEEE ኤክስፕሎር በሚባለው አክሰስ ማድረግ እንችላለን። ይህ አድቫንስድ የሆነ ነው። ብዙ አይነት ነገሮች አሉ። ላይክ ሳይቴሽን ሰርች ብላችሁ እዚህ ጋር የሳይቴሽን ሰርቻቸውን ወይንም DOI ወይንም ላይክ እንደ ሲሪያል ናምበር አላቸው እነሱን በመጻፍ እዚህ ጋር አክሰስ ማድረግ ይቻላል። ግን በቀላሉ እንደ ጀማሪ የሚጠቅመን ምንድነው እዚህ ጋር በቀላሉ አክሰስ ማድረግ ነው ፔፐሮችን ማለት ነው። ለምሳሌ በአንድ ታይትል የሚወሰድና ለምሳሌ ኢንተለጀንት ትራንስፖርቴሽን ሲስተምስ ኦር ኢንተለጀንት ኮንትሮል ኦር ኢንተለጀንስ አልጎሪዝም ብዙ አይነት አንድ ወርድ ወይም ቃል በምጽፉበት ሰዓት በዝርዝር ይመጣላችኋል። ለምሳሌ ኢንተለጀንት ትራንስፖርቴሽን ሲስተም በዚህ ዙሪያ የታተሙ ፔፐሮችን ለማግኘት ይህንን ሰርች እናደርጋለን። ይህንን ሰርች በምናደርግበት ሰዓት ብሮዘሩ ወይም IEEE ኤክስፕሎረሩ በራሱ ያሉ ፔፐሮችን በዝርዝር ያመጣልናል ማለት ነው። ለምሳሌ እዚህ ጋር እንደምናየው ታይትል ምን ይሆናል? ፓራላል ትራንስፖርቴሽን ማኔጅመንት ኤንድ ኮንትሮል ሲስተም ኤንድ ኢትስ አፕሊኬሽን ኢን ቢልዲንግ ስማርት ሲቲ ሲሆን የታተመበትን ዓመተ ምህረት ማየት ትችላላችሁ። 2016 ቮሊዩም አለ፣ ኢሹ አለ ኤንድ ጆርናል ነው ወይንስ ኮንፈረንስ ነው የሚለውን ደግሞ እዚህ ጋር ታገኙታላችሁ። ያው ፐብሊሸሩ እንደሚታወቀው IEEE ነው። ኤንድ ምን ያህል ጊዜ ሳይት ተደርጓል በሌሎች ጆርናሎች ወይንም ኮንፈረንሶች የሚለውን እዚህ ጋር ታገኙታላችሁ። ስለዚህ ለምሳሌ ይሄ ፔፐር 99 ጊዜ ሳይት ተደርጓል ወይንም እንደ ሪፈረንስ ተጠቅመውታል ሌላ ፔፐር ላይ ማለት ነው። ስለዚህ አንዳንድ አይዲያዎችን ለማግኘት ይህንን ፔፐር ከተጠቀሙ ያ ማለት ሳይት ተደርጓል ማለት ነው በሌላ ፔፐር፣ ያ ማለት አክናውሌጅ ማድረግ ይኖርባቸዋል ማለት ነው። ስለዚህ በዝርዝር እንደምታዩት በጣም ብዙ ፔፐሮች በዚህ ዙሪያ የታተሙ እናገኛለን። ለምሳሌ እንደምታዩት ሉክ እዚህ ጋር የመጀመሪያ ረድፍ ነው እስከ 10 አለ። ከዛ በላይ በብዙ ረድፎች ወይም ሼልፎች የተደረደሩ ፔፐሮችን እናገኛለን በዚህ ቶፒክ ዙሪያ ማለት ነው። ግን በዋናነት ማሳየት የምፈልገው እዚህ ጋር ይር የሚባል ነገር አለ፣ ሬንጅ አለ። አሁን እዚህ ጋር ዲስፕሌይ ያደርጋል። ሬንጁ ከ1908 እስከ 2025 እንደምታዩት በጣም የቆየ ፔፐሮችም አሉ። ኢቨን ሌተስት ፔፐሮች 2025 ላይም አሉ ማለት ነው። ስለዚህ እናንተ ወይም ብዙ ጊዜ የሚመከረው ሪፈረንስ ላይ ወይም በሳይቴሽን ሌተስት የሆኑ ፔፐሮች ስለሆኑ እነሱን እንዴት ነው ማግኘት የምትችሉት? እዚህ ጋር መቀየር ትችላላችሁ። ለምሳሌ ከ2020 ለምሳሌ እንበለው ከ2020 ጀምሮ ያሉ ፔፐሮች እስከ 2025 ከሆኑ ማለት ነው ለማግኘት የግድ መቀየር ይኖርባችኋል። ዜና አፕላይ ትሉታላችሁ። ኢሚዲየትሊ የምታገኙት ከ2020 ጀምሮ ያሉትን ብቻ ነው። ለምሳሌ 2024 አብሲን በዚህ ሬንጅ ውስጥ ነው ያለው ማለት ነው። ስለዚህ ሌተስት ፔፐሮችን ለማግኘት የምትጠቀሙበት ዌይ ይሆናል ማለት ነው። እዚህ ጋር እንደምታዩት 2023 አለ፣ 2024 አለ ይዋል አንዴ ይሄ ነው። ሁለተኛ ከዚህ አንዴ ኢንተለጀንት ትራንስፖርቴሽን ሲስተም ሰርች አድርጋችሁ ስፔሲፊካሊ ደግሞ ከዚህ ኢንተለጀንት ትራንስፖርቴሽን ውስጥ የምትፈልጉት ለምሳሌ ኢንተርኔት ኦፍ ቪክል ሊሆን ይችላል ወይንም ቫኔት ፖፑላር አድ ሆክ ኔትወርክ ሊሆን ይችላል። እሱን ሰርች ማድረግ ከፈለጋችሁ እዚህ ጋር እንዳዲስ ሰርች ማድረግ አይጠበቅባችሁም። ኦልሬዲ እዚህ ጋር ሰርች ስላደረጋችሁ ስፔሲፊክ ሰርች ሪዝን ዘ ሪዘልትስ የሚለው ላይ ሰርች ማድረግ ይጠበቅባችኋል። ለምሳሌ እዚህ ጋር መጻፍ ይኖርባችኋል ቫኔት። ስለዚህ በካፒታል አድርገውን ቫኔት ብላችሁ ሰርች ታደርጋላችሁ። ስለዚህ እንደ አዲስ ሳይሆን ሰርች የሚያደርገው እዛው ሰርች ቅድም ባደረጋችሁበት ላይ ሆኖ ግን ስፔሲፊካሊ ቫኔት ላይ የተሰሩ ፔፐሮች ላይ ትኩረት በማድረግ እነሱን ዲስፕሌይ ያደርግላችሁ። ወይም እንደምታዩት ሪል ታይም ፓዝ ፕላኒንግ ዩዚንግ ኢንተለጀንት ትራንስፖርቴሽን ሲስተም ፎር ሃይብሪድ ቫኔት ብሎ ስፔሲፊካሊ በቫኔት ላይ የተሰራ ፔፐር አምጥቶልናል ማለት እሱም በዚህ ሬንጅ ውስጥ ማለትም በ2020 2025 ይሄ ይሆናል በዋናነት። አውተሮቹን ለማየት ከፈለጋችሁ ለምሳሌ ወይንም በአውተር ሰርች ማድረግ ከፈለጋችሁ እዚህ ጋር ስፔሲፊካሊ ጽፋችሁ ክሊክ አድርጋችሁ የአውተሩ ኔም መጻፍ ይጠበቅባችኋል። ስትጽፉ ወይንም ሪኮመንድ የተደረጉ አውተሮችን ሴሌክት አድርጋችሁ ሰርች ስትሉት ኢሚዲየትሊ በዛ አውተር ዙሪያ የተሰሩ ፔፐሮች ወይንም የሰራቸውን ፔፐሮች ዲስፕሌይ ያደርግልናል ማለት ነው። ሌላው አንድ ወሳኝ ነገር ወይንም ነጥብ ላሳያችሁ የምፈልገው
ለምሳሌ ይህንን ፔፐር እንዴት አክሰስ ማድረግ እንችላለን ነው። እንደምታዩት እዚህ ጋር የአዶቤ ሪደር አይከን አለ ወይም የፒዲኤፍ አይከን አለ። ፒዲኤፉን ስትነኩት ኢሚዲየትሊ የፔፐሩ ሙሉ ኮንቴንት ዲስፕሌይ ያደርግላችኋል። ግን እንዳልኳችሁ ኢንስቲትዩሽናል ሳይኒንግ ስላላደረኩኝ ሙሉን ማግኘት አልችልም። ግን ስፔሲፊካሊ ይህንን ፔፐር እንዴት ነው አናላይዝ ማድረግ የምንችለው የሚለው ላሳያችሁ። ስለዚህ ፔፐሩ ላይ ወይም ታይትሉ ላይ ሴሌክት በምታደርጉበት ሰዓት የፔፐሩ ዝርዝር ሁኔታ ይመጣላችኋል። እንደምታዩት ይሄ ሪል ታይም ፓዝ ፕላን የሚባለው ፔፐር አንደኛ ኮንፈረንስ ነው። ስለዚህ በኮንፈረንስስ ውስጥ ነው ያለው፣ ጆርናል አይደለም። የጆርናል እና የኮንፈረንስ ልዩነትን ሌላ ቪዲዮ ላይ የምናየው ይሆናል። እዚህ ጋር እንደምታዩት የጠየቀኝ ነው አክሰስ ቱ ዚስ ዶክመንት ሪኳየርስ ኤ ሰብስክሪፕሽን እያለኝ ነው። ሶ IEEE offers both personal and institutional subscription. So whether you are an academic or a practitioner or a student, it offers a range of individual and institutional subscription options that can meet your friends. So we have to log in as ኢንስቲትዩሽናል ማለት ነው። እሱን ቅድም እንዳልኳችሁ የግድ ተቋማቶቻችን አግሪመንት ነው ፈጽመን ክፍያ ማድረግ ይኖርባቸዋል። ስለዚህ ወደ ጉዳያችን ስንመለስ፣ ስለዚህ ፔፐር ሳይት ማድረግ የምትፈልጉ ከሆነ ሳይት ዚስ የሚለው ላይ ክሊክ ታደርጋላችሁ። በምታደርጉበት ሰዓት ብዙ አይነት ኦፕሽኖች ይመጡላችኋል። ፕሌን ቴክስት፣ ባይብ ቴክስት፣ ሪስ ኤንድ ሪፎርም የሚባል በዋናነት የሚጠቅመን ለእኛ ብዙ ጊዜ ፔፐር የሚጻፈው በላቴክስ ወይም ማይክሮሶፍት ወርድ ነው፣ ግን የሚመክረው ላቴክስ ነው። በላቴክስ ወርድ የምትጠቀሙ ከሆነ ባይብ ቴክስት የሚለውን መጠቀም ይኖርባችኋል። ይህንን በቀላሉ ሴሌክት ማድረግ ትችላላችሁ። አዘርዋይስ ይህንን ኮፒ ማድረግ ትችላላችሁ። ኦር ዳውንሎድ ትሉትና ይህንን ነገር ወስዳችሁ ወይም ይህንን ባይብ ቴክስት ወስዳችሁ የእናንተ ላቴክስ ላይ መጠቀም ትችላላችሁ። እሱ እንዴት እንጠቀማል? እሱም ሌላ አንድ ራሱን የቻለ ኮንቴንት ነው፣ ሌላ ጊዜ የምናየው ይሆናል ማለት ነው። ስለዚህ ይሄ አንድ ሳይቴሽን ነው። ፕሌን ቴክስት ለሌላ ጉዳይ ላይ ሲምፕል ፓወርፖይንት በማዘጋጀት ስትፈልጉ ፕሬዘንት ስታደርጉ ሪሰርቾቻችሁን በቀላሉ ሳይት ማድረግ ከፈለጋችሁ ማሳየት ከፈለጋችሁ የፓወርፖይንታችሁ ላይ ይሄንን ፕሌን ቴክስት መጠቀም ትችላላችሁ። ወይንም ኖርማል ዶክመንት በወርድ የምትጠቀሙት ነገር ካለ ነው እንጂ ብዙም የሚመከር አይደለም። ግን ባይብ ቴክስት በዋናነት አስፈላጊ ነው። ሌሎች እንደ አማራጭ ይሆናሉ። ፔፐሩን ዳውንሎድ ከማድረጋችሁ በፊት ወይም ከማየታችሁ በፊት ብዙ ጊዜ እንደሚታወቀው አብስትራክት ነው ማንበብ ያለባችሁ። አብስትራክቱ ፍሪ ነው፣ ፍሪ አብስትራክት ነው፣ ታነቡታላችሁ ሙሉውን። አብስትራክቱ ከተመቻችሁ እና ፐብሊሽ የሆነበትን ዴት፣ ቦታ፣ ቀንና ሌሎች ተመሳሳይ ጉዳይ ላይ ኮንፈረንስ ሎኬሽን ኢዝ ኢንዲያ ይላል። ላይክ ዴስክ ኦፍ ኮንፈረንስ አለ፣ ላይክ ዲኦአይ አለ፣ ላይክ ኢንዱስትሪያል ነው፣ ፐብሊሽድ የሚል አለ። እሱን አይታችሁ ፔፐሩ ከተመቻችሁ ዜን ፔፐሩን ማየት ይጠበቅባችኋል። ወደ ፒዲኤፍ ሄዳችሁ እንደምታዩት ሳይን ኢን ቱ ኮንቲኒው ሪዲንግ ይላል። ዛት ሚንስ ኢንስቲትዩሽናል ሳይን ኢን ያስፈልጋል ማለት ነው። ምናልባት ኢንስቲትዩሽናል ሳይን ኢን ካላችሁ ፒዲኤፉን በቀላሉ ስትነኩት ሙሉ ኮንቴንት ይመጣላችኋል። ግን እዚህ ጋር ፉል ቴክስት አክሰስ ሜይ ቢ አቬይላብል ዌን ዩ አክሰስ ኢንስቲትዩሽናል ሜምበር መሆን ይጠበቅባችኋል ማለት ነው። ያለው ይህ IEEEን አክሰስ እንዴት ማድረግ እንችላለን የሚለው ነው። በቀላሉ ሌላ ጊዜ ፔፐሮችን እንዴት ሳይት እናደርጋለን፣ ምንድነው የጆርናል እና የኮንፈረንስ ልዩነት፣ እንዲሁም ብዙ አይነት ዳታቤዞች አሉ። ግንም ሪሰርች እና ጆርናል እና ኮንፈረንስ የምናገኝበት ላይ ጉግል ስኮላር፣ ሪሰርች ጌት እና አዘር ዳታቤዞችን ወይንም ፎቶችን የምናገኝበት ቪዲዮ የምንመለከተው። ለዛሬው ይህን ይመስላል። ቴንክስ ሶ ማች።